መልካም ልደት መልካም ልደት መልካም ልደት መልካም ልደት ሩሕስ ልደት መልካም ልደት ጸሎት አጋሪ መልካም ልደት መልካም ልደት መልካም ልደት መልካም ልደት መልካም ልደት ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሃለች ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሻለች ሆ ሆ ሆ ሄይ 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 ሆ ሆ ሆ ሄይ 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 መልካም ልደት መልካም ልደት መልካም ልደት እኔ በጣም ነው የምወዳት እንድትለያዩ አልፈልግም። ይሰማኝ ነው እንዴ? አይክፋ ትክክል ነው እኮ ማለት ላርከው ነገር ነው አካሄዱ አይደለም። ግራ አትጋባው እንደኔ ይሄ ማለት አሁን በር መዝጋቱ ነው ትንሽ ይከበድ። ዞም ከአንድ ጎረምሳ ጋር መሄድ መውጣት ነው የምትፈልገው። ከአንድ ጎረምሳ አይደለም አብራት ሆነ እኮ እየተፈለግሽ መሄድ ይችላል። አብራት ይዛት አትሄድም እንዴ? ጆን ይዛት ጨዋ ፖሊስ ጋር ብትሄድ ምንም ያረካት ነገር የለም። ምንም አታመጣም። ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬ እንግዲህ ቺን ቀን በጣም በጉጉት ስንጠብቃት የነበረችው ቀን ናት። እኔና ማቲ የስዊቲ የተወለደችበት ቀን ነው። ወደዚህ ምድር እግዚአብሔር የሰጠን እለቷ ነው። እንግዲህ ቺ ቀን በጣም ብዙ ነገሮችን አሳልፈናል። ብዙ ነገሮች አልፈዋል። እንኳን ስዊቲን ስለሰጠሽኝ በጣም ደስ ብሎኛል። አመሰግናለሁ። በጣም ነው የምወድሽ። ቺን የመሰለች እንግዲህ ያው እኔን ነው የምትመስለው፣ የታወቀ ነው። ራሳችንን መስላለች። ቤተሰቦቼ እንግዲህ ዛሬ ልደቷን ልናከብር ነው። ብዙ ልጆች፣ ብዙ ጓደኞችን፣ ብዙ ቤተሰቦችን ጠርተናል። እንግዲህ ይመጣሉ። ብዙዎቹ እየመጡ ነው። ይመጣሉ እንግዲህ ቤተሰቦቻችን እነ ብሩኬም ሃይሚም ሁሉንም ጠርተናቸዋል። እንግዲህ ይመጣሉ ብዬ ተስፋ አረጋለሁ። ያው ትንሽ ጭቅጭቆች ምናምን ከኔ ጋር ስለነበረ በዛ ምክንያት አይመጡም ብዬ አላስብም። ይመጣሉ። ቤተሰብ ይመጣል እንግዲህ በፊት የሚያሳደግኳቸው ልጆች አሉ፣ የቤተሰብ ልጆች ምናምን ብዙ ልጆች ይመጣሉ። ደስተኛ ጊዜ እናሳልፋለን፣ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። እንግዲህ እቺን ጊዜ የማረሳት ቀን ናት። በጣም እቺ ቀን እኔና ብሩኪን በጣም ብዙ ፈተናዎች ያሳለፍንባት ቀን ናት። ስዊቲ ወደዚህ ምድር ስትመጣ ብዙ ፈተናዎችን አይታናል። ከዚህ በፊት ማውርቻችኋለሁ፣ አጫውቻችኋለሁ። በጣም መልካምነቱን ባህሪውን ማለት ጥሩ ነገሮችን ያሳየን ቀን ነው። በጣም እጅግ በጣም ነው የምወድህ። አመሰግናለሁ። እቺን ሳትላ እኔን ነው የምትወደኝ። ለዛ ነው ከእናትህ ይበልጥ እኔን ነው የምትወደኝ። እንግዲህ ምንም ማድረግ አይቻልም። ማቲ እድል ነው። ሴት ልጅ በጊዜ ወደ አባቷ ነው የሚባለው። እውነት ነው፣ በጣም እውነት ነው አይደል? ቤተሰቦቻችንን እንግዲህ ሰላም ባያቸው። እንዴት ናችሁ? እወዳችኋለሁ ባያቸው ቤተሰቦቻችንን። እንግዲህ እንኳን ወደዚህ ምድር መጣሽልኝ ስዊቲ። ስታድጊ ቺንቀን እንድትደርስ ብዙ ዋጋ ከፍዬልሻለሁ። ብዙ ነገር ሆነናል። ያው ብድር አይደለም ምድር አትረብሺ። ኬክ እንቆርሳለን። አንደኛ ዓመትሽ ነው። ለሚቀጥለው ዓመትሽ ደግሞ ወይ ከእህትሽ ጋር ወይ ከወንድምሽ ጋር ብለን ተስፋ እናደርጋለን። ቤተሰቦች ለቤተሰቦች የምትያቸው ነገር ካለ እስኪ። በቃ ማለት ያለብኝን አንተ ብለሃል። ያው ለጊዜ አልፎ እግዚአብሔር ይመስገን ዛሬ ላይ ደርሰናል። እሱ ክብሩን ይውሰድ። ምን እንግዲህ ያው ማቲ ብዙ ማውራት ትፈራለች። በጣም አይናፋር ናት። ስለዚህ እኔ ምላሳም ስለሆንኩ ነው ያወራላችኋለሁ። ቤተሰቦቼ ያው ይመጣሉ። አሁን ቤተሰቦቼ ጓደኞቼ እንዳለ ነው የሚመጡት። ሲመጡ እንቀበላለን። ደስ ይለኛል። በዛውም እንግዲህ የነበረውን ግርግሮች ምናምን ነገሮችን እናስተካክላለን፣ በምክንያት እናረጋለን ብዬ አስባለሁ። ቤተሰቦቼ እንግዲህ ይሄ ሁሉ ነገር ላዘጋጁልን ለብዙ ቤተሰቦቼ እጅግ በጣም አመሰግናለሁ። እወዳቸዋለሁ። እግዚአብሔር ያክብርልኝ። ብዙ ነገር ተዘጋጅቷል። እንግዲህ ይሄን ሁሉ ነገር የመጡት ቤተሰቦቼ እንበላለን፣ እንጠጣለን፣ እንጨፍራለን። ስዊቲ እንዳታስቢ እንግዲህ ያው ወንድም ምንም እግዚአብሔር ከፈቀደልሽ እንዴት ነው ይኖራል። በቅርቡ ጠብቁ። ሰርፕራይዝ አላችሁ። አይ እንግዲህ ያው አንዳንዴ ሰርፕራይዞች ጥሩ ናቸው ነው። ያው ውሸት ነው ወዳችሁና ባባው ብለን ነው። ሌላ የተለየ ነገር የለም። ምላሷ እዚህ ላይ ተዘረጋ። እንግዲህ ይመጣሉ። እንግዲህ
ፋሚሊ ይመጣሉ ብዬ አስባለሁ። ቤተሰቦቼ ሲመጡ በደንብ እናከብራለን። ምንድነው ስዊትን ትረብሽው? አትረብሽ እንጂ ልደትሽ እንዲከበርኩ ብዙ ነገሮችን አድርገናል። ረፊ አሁን ልጅ ይመጣሉ፣ እነ ቡቡ እና ሀይሚ ሁሉም ይመጣሉ። ከነሱ ጋር ነው በደንብ የምናከብረው። እሺ የኔ ቆንጆ እሺ በቃ እየመጡ ነው። አሁን ሲደውሉ ነበር። ይመጣሉ ቤተሰቦቼ። እንግዲህ በደንብ እናከብራለን። በዚሁ አጋጣሚ ያስቀየምኳችሁ ካላችሁ በስዊቲ ስም እንግዲህ ሁላችሁንም ይቅርታ፣ በጣም ይቅርታ ጠይቃለሁ። እንወዳችኋለን ሁላችሁም ቤተሰቦች፣ በጣም ነው የምንወዳችሁ። እናመሰግናለን። እንግዲህ ማቴው ብዙ ነገር እቺን የምሰጠው ስዊቲ ስትሰጠኝ ብዙ ነገሮችን አልፈናል፣ ብዙ ፈተናዎችን አልፈናል። ከኛ መማር አለባችሁ ብዬ አስባለሁ። ወንድሞቼ በጣም ብዙ ነገሮችን ተማሩ። ብዙ ፈተናዎች አሉ ህይወት ላይ። ስለዚህ በጣም መማር መቻል አለባችሁ። በትንሽ ነገር ትዕግስታችሁ ማጣት፣ የተለያዩ ስሜቶች መግባት የለባችሁም። ታግሳችሁ ነገሮችን ማለፍ አለባችሁ ብዬ አስባለሁ። እንግዲህ ያው ብዙ ምክር እንዳላበዛባችሁ በዛ ቀን ሌላ ጊዜ እመክራችኋለሁ። ይመጣሉ። ካልመጡ ግን ይሄን ኬክ መጮሻ ነው ማለት ነው። አይዞህ ካታስብልኝ። እስቢቲ አሁን ታጨበጭቢያለሽ። ልደትሽ ነው እየተከበረ ያለው። ታጨበጭቢያለሽ። ነይ ነይ፣ ቁረሽ ኬክ ነይ። ኬኩን ኦፕ 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 ነይ። ኬኩን ቁረሽ። እስቢቲ ታፍታ። እንግዲህ ቤተሰቦች ያው መጥተዋል መሰለኝ። በር እየተንኳኳ ነው። ሂዱ ጎረምሳ ሂዱና ክፈት። ያው መጡልሽ፣ ሊቀውጡ ነው ቤተሰቦችም አሉ። እነዚህ ቀውጤዎች መጡልሽ። ቡቡሽ መጣ። እንኳን ደህና መጣችሁ። እንዴ ወንድሜ እንኳን ደስ አለህ። ምንድነው? አጥፏለሁ ጦርነት ላይ አትንካ። ምንድነው? እንዴት ናችሁ? ሰላም። እንኳን ደህና መጣችሁ። ማዘሮ አባቴ ደህና ነሽ? እነዚህ ሰላም ነው። በየት ጃው ፍዜ ሰላም ነው በል። እንዴ የማን ሃይሚ እየለች የት ሄደች? እሺ በቃ አሁን ልደቱን እናክብርና ቤተሰቦች ስላሉ ተናግሬያለሁ፣ ነግሬያታለሁ እንዴ ስትለኝ ነው። እሺ አሁን ቤተሰቦችም ስላሉ አረብሽም። ልደቱን እናክብርና በኋላ እናወራለን። አንቺ እንኳን ደህና መጣችሁ። አየሽ ዋጋ ከፍሎልሻል። ስትወለጂ በቁምጣ ነው ያዋለድኩሽ። ይኸውልሽ አንተም ፈርታ ነው ዋጋ ከፍለላታል። ወንድሜ በጣም ነው የማመሰግነው። ታስታውሷልና ይሄን ጊዜ የዛሬ ዓመት የማይረሳ ጊዜ ነው። አዎ ማርያም ብዙ መከራ አይታ ነው የመጣችው። እንደ ድንገት ነው። አንቺ አትናገሪም እንዴ? ሚፍታ ዱባይ ሆኖ ሚፍታ በስልክ ነው ያዋለደሽ። ነይ ቡቡን ቀፊ ውስጥ እኔ ጋር እሺ ልምድ አለው እኮ ቀፊ ውስጥ አንተ ነው ጠፍተህባት ነው። አያ ጠፍተህባት ስንት ጊዜ በኋላ ተገናኘን። ሰላም ነው። ደስ ብሎኛል ስለመጣች። አንተ ረፋ ታስፈራረክ። ስሚ ሚዲቲ አንቺ እንኳን ተወለድሽ። ቀርታችሁ ፈልቶ ነበር። አረ ደስ ብሎኛል። ይቀራል እንዴ? በጣም ደስ ብሎኛል። አመሰግናለሁ። ደግሞ ቺከን አድረሳት በጣም ሰው አስጨነቀን። እኛ ራሱ አይፎ እንዴ ነው ከናቲ ጋር ትግባባላ? አመሰግናለሁ። መድኃኒዓለም እቅፍ ድግፍ አድርጎ ያሳድግልህ። አሜን አሜን። እንግዲህ አንተም ወደኛ መስመር ገብታ እንግዲህ እግዚአብሔር ከነቃጭሉ መንታ እና እንደዚህ አይነት ጥያቄዎች ትፈራለች። ትሸሻለህ? አይ መንታውን ይስጥ። ድንግል ማርያም እንግዲህ ታሳቀፈ በደንብ አድርጋ እናንተንም በደንብ ከነ ሰላሙ ልጅ ሰላም ፍቅር ያርጋችሁ። ያው ትንሽ አሁን ስለመጣ ትንሽ ግጭት ከኔ ጋር መደባደባችን አይቀርም። ኧረ ምን እንደባደባለውንማ ተገላገሉ። ግን ደግሞ አይ በዚህ አጋጣሚ ላስተላልፍ መልእክት፣ ምናልባት የጨረቃ ፋሚሊ እንዴት ይዛት አትሄድ ምናምን ትሉ ይችላላችሁና ያለሁበት ሁኔታ ነው ነግሬህም ነበረ። ግን ምትመጣ መስሏል አንተ ድርቅ ስትል እኔ አይሆንም ብዬ ነበረ። እኔ በግድ ካልመጣሽ ብዬ ነበር። አሁን እንግዲህ ለብቻዋ ታከብርላታለች። ወዳ ሳይሆን ለግዷ ነው የምታከብርልሽ። ታረጋለች። ለምን አላመጣትም? ቤት ሃይሚስ ነው እንትን እንዳትሉ እንዳይደብራችሁ ምናምን
ስነካ አትንካው ነው ያለሽ ነው። ለምን አላመጣሃት? የብቻሽ አይደለም አባትሽ። አትንካኝ እንዴ አንተ በዚህ በኩል በተርኩ ልታነሳው ነበር ማለት ነው አይደል? ሳምቡሳ ወሰደና አንስካ ብላ ባይሆን ለሃይሚ ያዘጋጁልኝና ይዤላት እሄዳለሁ። እዛው ወይ መልእክቷን ትልክላለች ራሱ ምኞቷን ታስተላልፋለች። በቃ እሱን አስደረጋለሁ። ደስ ይለኝ ነበር ጓጉቼ ነበር እውነት በጣም ብትጠፋብኝ። አይ አጠፋ ምን ያለው አይደል? በርን ቆልፋለን ምን ችግር ነው? ከኛው በራች ያልኩት ግን ሴቭ ነው አይደል? እሱማ ሁሉም ነገር አለ። ችግር ካሜራ አምናል ቅድሚያ ሰላም ይመለሳል። አራቱ ልጆች ሰላም ይመለሳል ግድ ነው። አሁን እንደምንም እሱ እኮ ቀድሞ ሽማግሌ እኮ እሱ ነው ይላል። አሱነት ነው። ስለዚህ ቀድሞ መውለድ አለብህ አይደለም? አይ በቀደም እሱ ስለፈዘዘ አንተ መፍዛት የለብህም እኮ ነው እኮ መጀመሪያ ኬኩን እንቁረሳ። ኬኩ ይቆረሳል። ከዛ ወደ ምሳ እንሄዳለን። ምንድነው ነይ አሁን ኬክ ቆረስሽ ቢላ ይምጣላትና አይ መልካምነቷን እንድታስቀምጥ አደርጋለሁ። እንዳይከፋ አይ ቢከፋኝም የምችለው እረዳለሁ። በቃ ተረዱኝ፣ እረዳለሁ። ግን እና ስልክህን ስጠኝሽ ቢያንስ ያዛት ይበላል። ምንም ታስቸግር። ኬክ ይቆረስ አይደል? እዛ እናክብር። ዞር ልበልልሽ እንዴ? ነይ ወደዚህ እስቲ ሚጢጢን አስቆርሷት። የኛ ልደት እንዲህ ቢከበር እኮ ይኔ ማለት ነው። ያሲ ትይዛለች። አንቺ አቆርሽ እዚህ ጋር ቆሚ። ስዊት ኬክ ለቆስ ይሄ ምንድነው? እንኪ ያው የመኪና ቁርስ በቃ ይሄው ኬክ እንጂ ይሄ ያዛትና ዳረ እንዳትወጋ ራሷን። ከባድ ነው ቢለው ይሄን ትቆርሻለሽ። ይቆረስ ና ያቆርሱን ያዘው ወንድሜ ያዘው ቢለውን አሁን ይጨመጨርሻል። ስንት አመትሽ ነው? ተሸከማት አንዳችሁ ከዛ ቁረሱት። ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ መልካም ልደት። ከማይነስ አንጀምር፣ ከማይነስ 10 የዚህ ዘመን ልጅ ግን እድለኛ ነው። ብዙ ፋይል ይኖረዋል ምናምን ጩጬ እያለ እኛ ከአንድ ፎቶ ውጪ ምንም የለኝም። ኒኮረስ ኤፍሬም ቀስበል እኛ በእንትን ነው የለመድነው። ኤፍሬም በድፏ ቀስበል ክብሪት የለ ምን የለ። እንግዲህ ያው ክብሪት እስኪመጣ እኛም ቆመናል፣ ጩጮቹም ቆመዋል። በዚህ አጋጣሚ ደግሞ የጨረቃ ፋሚሊ የኔና የሃይሚ ፋሚሊ ቆይ ቀስ በይ። በእቺ ሚጢጢ በልደቷ ቀን ናቲ 50 ሺህ መግባት አለበት አይደል? ከዛ 50 ሺህ ገብቶ ድጋሚ ሌላ ነገር መብላት አለበት። ሰውየውን ወጪ ማድረግ አለበት። አያዋጣም። እና የጨረቃ ፋሚሊ ሰብስክራይብ ያላደረጋችሁት ናቲ ሰብስክራይብ ያደረጋችሁ 50 ሺህ ያስገቡልን አይደል? ከዛ 100 ሺህ ያል ትሄጃለሽ። ሚጢጢ እስቲ ዛሬ ያንቺን እንትን የኛ 4 ልጆች ሳይወለዱ ታሪክ ሰርተዋል። ትልቅ ታሪክ የተወለደችው ሚጢጢ እናያለን። ስዊቲ ይገዳላት። ስዊቲ የሚገባ ይመስላል? አዎ ይገባል። እንዴ ይገባል። በጣም ነው የሚወዷት እኮ ከኔ በለጠ እሷን ነው የሚወዷት እኮ። በጣም ነው የሚወዷት። ሚጢጢ ትወደዳለች። በጣም ነው የማመሰግነው የጨረቃ ፋሚሊዎች፣ በጣም ነው የምወዳችሁ ማከብራችሁ። ለልጄ ያላችሁ ለባለቤት ያላችሁ ፍቅር በጣም የተለየ ነው እና እጅግ በጣም ነው የምወዳችሁ ማከብራችሁ። እንግዲህ በእናንተ እንደዚህ ደግሞ የምትወዱ ከሆነ ልጅ በልጅ እንጨምራለን። እነ ቡርኬ ከፈዘዙ ምን እናደርጋለን? አይ ፋይል እያስገባ ነው ማለት አይ ሰብስክራይብ አድርጉት። ሃፒ በርዝዴይ እያላችሁ መልካም ምኞቷን እቺ ሊስታርት ታየዋለች።
እናትታችኋለች መልካም ምኞት ያላስቀመጣችሁላት የተመኛችሁ ደግሞ የጨረቃ ፋሚሊዎች መልካም ልደቷን በጣም ነው የምናመሰግነው እንወዳችኋለን በጣም ትልቅ ሰዎች ናችሁ እንግዲህ ቀን ነው ሰውን በማበረታታት ነው የሚታወቀው ብዙ ቦታ በየርንበት ታሪክ እንሰራለን አይደል ወንድም ስለዚህ ዛሬም 50 ሰብስክራይብ መግባት አለበት ይሄ ቻናል እና አበረታቱት በኔና በሃይሚ ስም ሃይሚ መልካም ምኞቷ እንድታስቀምጥ አደርጋለሁ እንግዲህ ያለውበት ሁኔታ ነው ብትመጣ ደስ ይለኝ ነበር ምንም ማድረግ አልችልም ከፈለጋችሁ ወቃሱኝ ወንድማችን ደግሞ በምክንያት ነው ይመጣም ደስ ይለኝ ነበር አይ ብዙ ምክንያት ነበርኝ ለዛ ነው ወንድም አሁን እዚህ ጋር ትላልቅ ሰው ያለ ከመቀደም ክብሪት የታለ ቀሪ ዘመንሽ እንደሚበራው ሻማ ይሁንልሽ እሺ የማያልቅ ብርሃን አዎ አንተ ከየት ነው የምታመጣው መልካም ልደት ለስዊቲ መልካም ልደት መልካም ልደት መልካም ልደት ለስዊቲ አይሁን እንዴ ደስ ብሏታል አልሰማውም እንዴ ተለኮሰላችሁ አብር የለም አልቆ ነው ኦኬ አልቆ አለ ምን አስቆርሷት ነገር ናት ቢላውን ዝቀል ለምንድን ነው የምታለቅሽው? ከፍ በይ ኤፍሬም አሁን በአንቺ ቤት አዝናንተሻል አይደል? ድምጽ እንደሚያስፈራው ነው ያወኩት። በቃ አሁን ወደ ምግቡ እንሂድ አይደለ? ወደ ምግቡ እንሂድ። መልካም ልደት መልካም ልደት መልካም ልደት መልካም ልደት ሩሕስ ልደት መልካም ልደት ጸሎታ ጋሪ መልካም ልደት መልካም ልደት መልካም ልደት መልካም ልደት መልካም ልደት ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሃለች ልደት ዛሬ ነው። ቤተሰቦቼ እንግዲህ ቅድም በጣም ቤተሰብ ስለነበረ ብሩኬን ምንም የተናገርኩት ነገር የለም። ብዙ ቤተሰቦች አሉ ላለመረበሽ ብዬ ነው ያን ነገር ያደረኩት። አሁን ላይምዬም ምግብ ማት እየቋጠረችላት ነው ምግብ ትይዛለች። በጣም ተናድጃለሁ። በጣም ችዬው ነው እንግዲህ ያቺን ሰዓት ላሳልፍ ያልኩት። በጣም ተናድጃለሁ ምክንያቱም እያረጋ ያለው ነገር በጣም ከባድ ነው። እንግዲህ ምግብ እየበሉ ነው ላወራው ስለፈለኩ ነው የመጣሁት። ቤተሰቦች ያረጋው ነገር በጣም ነው የሚያናደው። ምክንያቱም ያው ቤተሰብ ስላለ ሰው ፊት ቤተሰብ ፊት መናገር የለብኝም ለዛ ነው። ስማ አንተ ትበላለህ እሷን እዛ ቁጭ አለ አንተ ትበላለህ። ቅድም ያልተናገርኩ ስማኝ ይኸውልህ አይደለም አንተ ቅድም ያልተናገርኩ ቤተሰብ አለ አይታላ ቤተሰብ ሌላ ጭንቀት አልፈጥርም ብዬ ነው። አንድ ሌላ ነገር እንድታወራ አልፈልግም። አንተ እያረክ ያለው ነገር ትክክል አይደለም። እግዚአብሔር ትክክል አይደለም ያረጋችሁ ነው ስላለ ነው እንዴ አይደለም። ይኸውልህ እኔ ስለመጣችሁ በጣም ነው የማመሰግነው፣ አከብራችኋለሁ፣ እወዳችኋለሁ። ነገር ግን ባዶ ቤት ዘግተህባን ነው የመጣው። እዚህ መተንም ፊታውን ጥሩ ፊት ባታየው ነው የደበረህም አንተ። ችግር የለውም ለኔ ክብር ስላላት ቢያንስ ጥሩ ነገር ታሳይኛለች። እዚህ መተህ እንደፈለገች ትሆን እኔ ኃላፊነት መውሰድ ያቅተኛል እንዴ? ለሷ ጠዋትም በስርዓት አውርተን አይደለም የወጣው። ይፈለገ ቢሆን እየታገልኩ አመጣጥ መጀመሪያ ልብሷን ሳትይዝ ምሳሌ ሴት ልጅ ናት እኮ ታዲያ ብዙ ነገር ያስፈልጋታል። ልምጣ እሺ
እንለያይ ነው መለያየት አይደለም እኮ ያረከው ነገር ልጥሩ ግን በፍቅር ብታረገው በፍቅር ብለህ እነሱ ያሉበት ነገር አልገባም በጣም ላይ ናቸው። አንተ ዝም በል ማለት አንተ ያበረታታው ነው ያለው ልጁን ምንድነው ያበረታ አብረን ስለሆነ አይደለም ይኸውልህ ብሩኪ ቢያንስ ሌላ ሰው ጨምረህ እኔም ደውለኝ ፍፄን ይሄን ነገር ቢያንስ እኔ ጋር ደውለህ መጥቼ በፍቅር አግባብተናት ምናምን በሽማግሌ አግባብተናት ቢሆን ጥሩ። አሁን ጭራሽ ዘግተህባት ወንጀል እኮ ነው ብሩኪ፣ ከባድ ወንጀል ነው እኮ አታውቅም? እኔን አንተም ብቻ ሁላችንም ያስጠይቀናል እኮ በጣም ነው የሚያስጠይቀን። እኔ እንደዚህ አይነት ነገሮች በጣም ከባድ ነው። መልቀቅ አይደለም ቢያንስ በክብር እናናግራት እናውራት አይደለም። ልጅ ምግብ ያስፈልጋታል፣ ሴት ልጅ ልብሶች ያስፈልጓታል። ልብስ መጠበቅ መቻል አለብህ። ህገወጥ እኮ ነው ነገር እስከ መቼ ድሮ የቀረጠ ነፋ እንዴ ናቲ እሷ እንደዛ አይደለም እያሰብኩ ታላችሁ። እሺ ይሁን ብዬ አይደለም ቢያንስ ነው ይዛት ትመጣለህ በጣም ብዬ ጓጉቼ ጠብቄ ነበር። ቢያንስ እዚህ መተን ከማቲ ጋር ሆነን ብዙ ነገር መክረናት ምን ብለን እንመክራታለን ብዬ ነበር። ገዝተናት ምናምን አዎ፣ ግን እዚህ ብትመጣ ቢያንስ ያየችውን ስዊቲና ሲዘናት ብዙ ነገሮችን ማድረግ እንችል ነበር። እናዋራት እናግባባት ነበር። አሁን እሺ ዛሬ እስከ ምን መች ነው ይሄ ነገር የሚወስድ ዘግተህ እስከ መቼ እዛው ልትገላት ነው እንዳሳብ ምን ልታረግ ነው? ሐሳብ ምንድነው? አልገባኝም። ማለት እስከ መቼ ነው ነገር የሚሆነው? በር ተዘግቶ ካሜራማን ቁጭ ብሎ ምን ማለት ነው? እስከ መቼ ድረስ ነው የምትፈልገው? ዝም ምንድነው የምትፈልገው? አይደለም በቃ ወይ ሽማግሌ በፍቅር ማናገር መቻል አለበት። ኦልሬዲ እኮ መታል በቃ አይደል? አዲስ አበባ ገብታችኋል። በቃ እንኳን በሰላም ገባች። በጣም ጨንቆኝ ነበር ነው። ስለዚህ አሁን ዛሬ መታኒ ብዙ ነገር ከማቲ ጋር አስቤ ነበር። ብዙ ነገር ማለት ቢያንስ አግባብተናት መክረናት ብዙ ነገር ብለን በፍቅር መሆን ነበር። ሴት ናት እንዴ ልትረዳት ይገባል። ፍፄ እንዴ ምንድነው የምንረዳው? እሺ ቆይ አይደለም ነው መለየት የፈለገችው እኮ ሴት ልጅ ናት። ትንሽ ጊዜ ትፈልጋለች፣ የማሰቢያ ጊዜ ትፈልጋለች እኮ እንዴ ታፈቅርሃለች እኮ ትወድሃለች። ስለምትነይ ባልካሳት እኮ እንደ በግ የምትመጣለህ እኮ ስለምታፈቅር ነው። መረዳት መቻል አለበት። ግን ስሜቷን ትንሽ ጊዜ ታገሰች ልጅ ነው መተው አይደለም። እኔ አሁን ከጠራው አጭቀጭቅ ነው። አንተ አልገባም ያለበት ሁኔታ። እኔ ታከብረኛለሽ ወደዚህ ምን እንዳደረግ ነው የምፈልገው እኮ። እሺ ቤት ሂድና ወንድሜ ሄደህ ቁልፍ ሰጣለሁ ሄደህ አውራት ቁጭ አድርገህ እስቲ ከዛ ምትልን ሰማለህ። ይኸውልህ በጣም ነገሮችን የምታስብ ልጅ ናት፣ ታገናዝባለች። ነገር ግን በጣም ስለተናደደች ስሜቱ ስለገባች ነው የከፋት። በጣም ልቧ ተሰብሯል። መረዳት መቻል አለብን። እንደምታፈቅራት እኮ አውቃለሁ፣ ግን መረዳት መቻል አለብን በደንብ ማለት። ሲቀጥል አሁን ባዶ ቤት አድርገህ ምን ያህል ጊዜ እንደዚህ ይቆያል? አይደለም ቤት ሆኖ ሰው ባለበት ተግባብተህ አሁን አንተ ብቻ ሁለታችሁ ብቻ ስትሆኑ የመጨቃጨቅ መጋባት ነገሮች ይመጣል። ወይም ማቲ ታውራት ወይ አልተጋባውም። እኔ እኮ ጸጥ ብያታለሁ። እግዚአብሔር ነው ልብስም ሳይመጣላት ሀዘንም አልመጣም። ልብሷን ይዞላት ጀመር ባይመጣ ይሻላል። ለምን እንዴ ምን አረገ ማለት ነው? ትክክል ነው። ቢያንስ በልብሷን ገጥተህ አንዴ እያደረጋት ያለ አይደል? እሱ በተረዳት መንገድ ነው የተረዳት። ምንድነው የሚረዳት? ትክክል ነው ማለት ልብስሽን ነው እዛ ቤት አትግቢ የሚል ሰው ነው እንደሚረዳት። እሱ ባሰበው መንገድ ያሰብ። እሱ ግን አሁን ቢያንስ ልብስ ይዞላት መምጣት አለበት። እሱ ማን መጣ? እሱንም ጥላው መጣ። ችግር የለም ልብስ እዚህ ያላትም ከፈለገኒ ማስመጣት ነው። ልጅ ናት እኮ ብዙ ነገር ያስፈልጋታል እንዴ። ባዶ ቤት ዘግተህ እንዴ አንድም አይምሮዋ እየተጨነቀ ነው የሚሄደው። እውነት እኔ አሁን በዚህ ሰዓት እንደዚህ መጨቃጨቅ አልነበር ካንተ ጋር ማለት እኔ ቤተሰብም እንዳይረበሽ ብዬ ነው። አንዴ መታ ቢያንስ ብዙ ነገር አይታት ማራለች፣ ብዙ ነገር መከራታለሁ ብዬ ነበር። በእግዚአብሔር ነገሮችን ለማስተካከል ሞክር። በፍቅር እረዳሃለሁ እኮ ትክክል ነው እኮ እረዳሃለሁ። በጸባይ ካልመለሰ ምን ታደርጋለህ? ነው ግን እንትኑን ይሄ ግዴታውን በጣም ሁሉንም ነገር ይሁን ብዬ ነው ሁሉንም ነገር ሰጥተዘጥበል እንደዚህ የሚከተል ነው የሚመስል አይደለም። ጨክና አትለየ ባሰበው መንገድ ነው ያ ነገር የሚሆነው። ይቅርታ ማለት ነው አይደለ? ያለኝ ተናዳውን አስቸግራችሁን በእንትና ካልከፈስኩ ምናምን ሊሆን ነገር ቢፈጠር አይጸጸታችሁም ነበር እንዴ? ይጸጸት ነበር እኮ እንዴ። እኔ በጣም የተናደድኩት ያ ነገር ቢያንስ ሌላ አዋቂ ሰው አብሯችሁ ኖሩ ተረጋግታችሁ እና ያ ነገር ማድረግ ነው። እሺ ኦልሬዲ ሆነ ያ ነገር ሆነ አይደለ? በቃ መጣች። ስትመጣ ደግሞ ጭራሽ በር መዝጋት። እኔ ጋር ይዛት እኮ ነው ያለ መጣው እህቴ እኮ ናት እንዴ። ለስዊቲ እኮ እሷም እኮ ዋጋ ከፍላለች አይደል? ቢያንስ በዚህ ቀን አይደለም እያረጋው ያለው ነገር እንዴ በር ዘግተህ እንዴ እስረኛ እንኳን ይከፈትለታል እኮ። ያለችበት ሁኔታ ከባድ ነው። ማስተካከል እንችላለንና ከሰዎች ጋር ማግባባት መቻል። ሰው ሲመክራት እኮ ነው ነገር እናንተ አሁን ከነመ ሊባን ኮች ይባሰል ውስጥ ትገባለች። የራሷን ብታጠፋብስ እንዴ ከባድ ነገር እኮ የሚወሰነው። ሴት ልጆች እኮ በጣም ብልሃተኞች ናቸው። ራሳቸውን ለመጉዳት ብዙ ነገር ያደርጋሉ። እያረክ ያለ ቢያንስ እዚህ ብትመጣ ኖሮ በጣም ጥሩ ነገር ይፈጠር ነበር። በጣም ጥሩ ነገር ብዙ ነገር ለመክራት አስቤ ነበር ነበርም ከሆነ እሺ አሁን ሁሉ ምግብ አዘጋጅቼላታለሁ ይዘላት ትሄዳለህ። ቢያንስ እኔ ላረከው ነገር ናቲ እንዲተሰምቶታል ከፍቶታል ምናምን ብለህ ይቅርታ ጠይቃት። ለማረጋጋት ሞክር እባክህ።
እኔ በጣም ነው የምወዳችሁ እንድትለያዩ አልፈልግም እየሰማኝ ነው እንዴ አይክፋ ትክክል ነው እኮ ማለት ላርከው ነገር እኮ አካሄዱ አይደለም ግራ አትጋባው እንደኔ ይሄ ማለት አሁን በር መዝጋቱ ነው ትንሽ ይከበድ ዞም ካንድ ጎረምሳ ጋር መሄድ መውጣት ነው የምትፈልገው ካንድ ጎረምሳ አይደለም አብራቶ ነው እኮ እየተፈለግሽ መሄድ ይችላል አብራት ይዛት አትሄድም እንዴ ጆን ይዛት ጨዋ ፖሊስ ጋር ብትሄድ እኮ ምንም ያረካት ነገር የለም ምንም አታመጣም ግን አብራቱን በር ከመዘጋ አሁን ይዛት ብትመጣ እጇን ይዘህ ብትመጣ ምን ችግር አለ ይሄ እንት ካብጋንትሽ ታመልጣለች አታመልጣም መቼስ አይደለም እንዴ ቢያንስ ልብስ ይዘህ ቢመጣ ምናምን ቢያንስ አሁን ደውል ሀሰን ይዞላት ቢመጣ ብዙ ነገሮች ነበሩ ግን ሴልናት ብዙ ነገር ያስፈልጋል ሀሰን ሲጀመር ነው የምጣለው አሁን ድጋሚ ህይወት ላይ ከገባ ታለው ህይወት ውስጥ እኮ እየገባ አይደለም የተሰማው ስሜት እኮ ነው የሚያለቀው እንደዚህ አሁን እንዴ የተጣላን ሰው እንዴ ነው እንደምታስታርቀው አንተ ታረጋለህ እሱ ያረጋል እኮ ባላረጋው ሁላችንም እንደ ራሳችን አስተሳሰብ ነው የምንሄደው እንደ ራሳችን አስተሳሰብ ነው የምንሄደው አሁን ሌላ ማናቀው ብዙ ነገር አለ ሌላ ብዙ ማናቀው ነገር ስለሷ ብቻ ነው አንቺ ልክ ነሽ አንቺ እያደረግሻለሽ እሱ በራሱ ልክ ነው የሚያስበው እሱ መርዳት አለ እሱ በራሱ ልክ አሰበ አንተም በራስ ልክ ነው ተስፋ በቃ ታፈቅራታለህ ትዋደዳላችሁ አይደለ ቶ ሀሰንን እሺ ቶ በቃ ቶ እሱ በቃ እንደፈለገ ያስብ ቶ ከሱ ጋር ሌላ ልውስ መጋባጽ ውስጥ ማሰብና አስፈላጊ አይደለም ወንድም ይሰማኝ ስለዚህ እሷን በመንገድ ላስደስታት ይሄ በጣም ለኝ የሆነችበትን ነገር የተናደደችበትን ነገር በምን ላብርድላት ያን ነገር በምን ላርከው ብላ ማረግ ያለበት ነገ ደፈረኝ ብላ ብላ እንትን ብትልኩ ተጠያቂ ነው እንደው ሊጨንቀኛል አንተ ነገ እስር ቤት ብትገባ ሊጨንቀኛል ስለዚህ ይባስልውስ ከገባች ብዙ ነገር ልታረግ ትችላለች ስለዚህ በፍቅር ቀስ ብለ ሰዎችንም እያራክ እያገባባ እባክሽን ለእጇን ይዘህ እየወጣ እንትን በላት እባክህ የሰማኝ ነው እንዴ እንዲገፋ አልፈልግም እኔም ብዙ እንግዶች አሉ እኮ ግባ በቃ እናወራለን በኋላ እሺ ተረጋጋ እሺ በልታል ብለን አዎ በቃ በላጂ ጨምራ አይ በቃኝ በእግዚአብሔር ጨምራ አንተስ በላ በቃኝ ታቆዳ በቃ ግባ እሺ አይክፋ እንዲከፋ አልፈልግም እኔ አልከፈኝም እኮ ነው በቃ አሁን ተፋቶ ዘግተ እዚህ ስላላመጣ ስለከፋ እኮ ገብቶኛል በቃ እናወራለን እሱ ብቻችንም ሲደበት በደንብ እናወራለን እሺ ልግባ ይግባ ወራጭ ዘና በልሽ እሺ